ድር ድራማ ክፍል 23 እጅጉን በጣም የሚያስደነግጥ ክስተት ተከሰተ። ሲፈን እንዳለ ቤቱን በሙሉ አነደደችው ከነሰዎቹ ጭምር። የነ አምናን ቤተሰብ እንግዲህ በእሳት እየጋየ ይገኛል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምናላችሁ ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮችን ላይክ ሼር ማድረጋችሁን አትርሱ። ሲፈን የበቀል መንገዷን እንደቀጠለች ነው። በመጀመሪያ እንግዲህ ወደነ አምናን ቤት ስትገባ ያው ለመበቀል ነው። በሲስተም እድሉን አግኝታ ገብታለች ማለት ነው። በቀሏን አንድ ብላ የጀመረችው ወይዘሮ ሰማህን በማጥፋት በመግደል ነበር አፍና። ሲቀጥል እንግዲህ ልጅ በማፈን በማገት የድርጅቱን ግማሽ ሀብት መውሰር ነበረ። አሁን ላይ ደግሞ ሲፋን እንግዲህ እቤትም አልነበረችም። ሙስጠፋ ተከስቷል። ሙስጠፋና አምናን ሲነጋገሩም ነበረ። ሙስጠፋ በጣም አዝናለሁ በተፈጠረው ነገር፣ ልጃችሁን አንተና ጂሪ አጣችሁ፣ በጣም የሚያሳዝን ነገር ነው አለ። እንግዲህ አምናንም ምንም ማድረግ አይቻልም እንግዲህ ሆነ በማለትም ሙስጠፋ አምናንን ለማጽናናት ሞከረ። አንዳንድ ወሬዎችን ማውራትም ጀመሩ። ሲፋንን አይቻት አላቅም ወዴት ሄዳ ነው ሲልም፣ ሲፋን እንግዲህ ቁጭ ማለት አትወድም፣ አንዳንድ ነገሮች እያደረገች እየሰራች ይመስለኛል በማለትም ሙስጠፋ ለአምናን ይነግረዋል ማለት ነው። እዛ ቤት ውስጥ እንዳለ ቤቱ በሙሉ ሽር ጉድ እያሉ ነው። ጅሪ በገጠማት እንግዲህ የፅንሱን መውረድ እሱን ፋይል ዘግተው አዲስ ህይወት ለመጀመር ቤተሰቡን እንግዲህ ወደ በአዲስ መንፈስ እንግዲህ ለመቀጠል እና የነበረባቸውን ሁኔታዎች ለመርሳት ጥሩ የሆነ የራት ግብዣ እንዳለም እንግዲህ ያው ቤተሰብ እንግዲህ ሰብሰብ ብለው ጥሩ ጊዜ ለማሳለፍ ማቅደውም ነበረ። ሲፋንም ተከስታለች። ሲፋን ከተከሰተች በኋላ በቤት ውስጥ ዞር ዞር ብላ ፋይል ማገላበጥ ጀመረች። ያንን ፋይሉን ስታገላብጥ እሷ እንደፈለገችው አልሆነላትም። የቤቱ ካርታና ፕላን በአምናን መስሏት ነበረ፣ ነገር ግን በወይዘሮ ሰማህ ነው። እናም ፋይሉን አይታ በጣም ተበሳጨች። ከተበሳጨች በኋላ ስልክ ወደሆነ ቦታ ደወለች። ከደወለች በኋላም እንግዲህ አያሃት ምን አይነት ገብጋባ ሰው እንደሆነች፣ ቤቱ እንኳን በልጇ ስም አይደለም በማለትም ብስጭት እያለች እንግዲህ በስልክ አወራች። ከዛም በኋላ ይህ ቤትማ የወይዘሮ ሰማህ ቤተሰቦች ተንደላቀው ሊኖሩ አይገባም፣ አነዳቸዋለሁ፣ አቃጥላቸዋለሁ በማለትም ሲፋን እንግዲህ በቀሏን ቀጥላለች ማለት ነው። እንግዲህ ቤተሰብ በእራት ግብዣ ዙሪያ ላይ ሰብሰብ ብለው እንግዲህ ጂሪ በሚገርም ሁኔታ እንግዲህ ከአምናን ጋር ጥሩና ደስ የሚል እንደገና ሌላ እድል ይኖረኛል ብላ እጅጉን በጣም ተስፋ የተሞላበት ህይወት በሳቅም በደስታም ስለ ቀጣዩ ህይወታቸው ስለ አምናን በማንኛውም ነገር ከአንተ ጋር ከጎንህ ነኝ፣ በማንኛውም በስራ በኩል ማገዝ ያለብኝን ነገር አግዝሃለሁ እያለችም እንግዲህ ማዕድ ላይ በተሰበሰቡበት ቤተሰብ በሙሉ ብቻ ቤተሰብ እንግዲህ እያጫወታትም ተመልክተናል ማለት ነው። አምናንም አመሰግናለሁ ብሏታል። ያኔ እንግዲህ ቢኒ በምኒ እጅጉን በጣም ብሊን በጣም በቅናት እያረረችም እየተናደደች ነው። ከዛ በፊት ግን ሙስጠፋና ብሊን እያወሩም ነበረ። ጂሪ ናት አይደለ በአንቺና በአምናን መካከል የገባችባችሁ? ጂሪ እንዴት ነው አምናን ይወዳታል እንዴ ብሎም እንግዲህ ሙስጠፋ ሲጠይቅም ነበረ። ነገር ግን ተው እባክህ እኔ ስለ ሰው ምንም አላቅም፣ ስለ ሰው ማውራት ይከብደኛል አለች። አንቺና እሱ ትዋደዳላችሁ፣ ነገር ግን ጂሪ ነች በእናንተ መሀል የገባችው አለ። እሷም እንግዲህ ብሊን ደፍራ መናገርም አልፈለገችም። በጣም ቁጥብና ስርዓት ያላት ሰው ናት። ነገር ግን አምናን በሚሰራው ነገር ከጂሪ ጋር እጅጉን በጣም እየተናደደች የቅናት ነገር እንግዲህ እየታየባት ነው ማለት ነው። እናም እንግዲህ ሲፈን በሚገርም ሁኔታ የጭካኔዋን ጥግ እንግዲህ አሳይታለች ማለት ነው። በበፊትም እንግዲህ የድርጅቱን ግማሽ ሀብት እንግዲህ ወስዳለች ማለት ነው። አሁን ላይ ደግሞ የወይዘሮ ሰማህ ቤተሰቦች እንግዲህ የኔ እናት በእሷ እጅ ነው የጠፋችው እና እኔ የምበቀላቸዋለሁ፣ የእሷን ቤተሰቦች የሚያስታውሰኝን ነገር ሁሉ ማጥፋት አለብኝም ብላ እንግዲህ ቤቱን ሁሉ ውጩንም ውስጡንም ሳይቀር ቤንዚን
ዚላር ከፍክፋ እንግዲህ አንድዳቸዋለች ማለት ነው። እጅጉን በጣም ደስ የሚል ጊዜ ነበር ያሳለፉት በእራት ግብዣው ላይ። ከዛ በኋላ ግን አምናን እንቅልፍ ሊወስደውም አልቻለም። በጣም እንደተጨነቀ ሲናገርም ነበረ። እናም እንግዲህ ከትንሽ ጊዜ በኋላ እንቅልፍ ሸለብ ካደረገው በኋላ ጭስ ምናምን መጣ። ጅሪም ነቃች። አምናንን ለመቀስቀስም ሞከረች። በጣም በሚያሳዝን ሁኔታ እንግዲህ ሁሉም በጭስ ታፍነዋል። ቤቱ እየነደደ ነው፣ ውጩም ውስጡም ሳይቀር። እናም እንግዲህ ሴፈንም እጅጉን በጣም ደስ ተሰኝታለች። እናም በቀል የማይመልስ ልጅ አይወለድ እያለች በምታደርገው ድርጊት እጅጉን በጣም ደስ ተሰኝታም ተመልክተናታል ማለት ነው። እንግዲህ አሁን ከዚህ ቤተሰብ ውስጥ ማን በህይወት ይተርፍ ይሆን? ከእሳቱ አደጋ ይተርፉ ይሆን ወይንስ እንደው ምን ይከሰታል የሚለውን ነገር በቀጣይ ክፍል የምናይና የምናጋራችሁ ይሆናል ማለት ነው። እናም እንግዲህ በሌላ በኩል ደግሞ ጅሪ እንግዲህ ሙስጠፋ ነው ልጄን የነጠቀኝ እያለችም ነው። ይህንን ነገር እንግዲህ ለሜርሲም እየተናገረች ተመልክተናታል፣ አድምጠናታል ማለት ነው። ሜርሲም እንግዲህ ከደሙ ነፃ እሷ ባደረገችው ነገር እንግዲህ ጠላቷን ካጠገቧ አስቀምጣ የእሷን ልጅ ያላጠፋውን ሰው እንግዲህ እየወነጀለች ትገኛለች። ሙስጠፋን የጅሪ ጠላት ራሷ ሜርሲ ነች። እናም እንግዲህ ሜርሲ እጅጉን በጣም ደስ ብሏታል አይኗን ወደ ሙስጠፋ ስላደረገች። ስለዚህ የወንድሜ ልጅ ሁለታችሁንም ነው የሚያጠፋችሁ፣ አርፈሽ ተቀመጪ፣ ምንም አይነት ነገር እንዳትነግሪው እንዳትዩ በማለትም ታስጠነቅቃታለች ማለት ነው። በሌላ በኩል ደግሞ እንግዲህ እናት ዛሃራና ሜርሲ ያው ተያይዘዋል ማለት ነው። ሜርሲ በጣም ተንኮለኛና መጥፎ ሰው ናት። ይህንን ነገር ደግሞ የሚያውቁት እናት ዛሃራ ብቻ ናት። ሌሎቹ እያስመሰሉ ነው የሚኖሩት። እናም እንግዲህ ሙስጠፋና ቤሊ እንግዲህ አውርተው ተነጋግረዋል የሆድ የሆዳቸውን ብቻ ግን ሲፋንም ስትጠይቅ ነበር ከዚህ ቤት ውስጥ እንግዲህ ማን ማንን በደንብ አድርገህ አወቅካቸው ስትልም ስትጠይቀው ነበረ። እንግዲህ ብሌን ጥሩ ልብ እንዳላት፣ ጅሪ ደግሞ እጅጉን በጣም ስልጣን ወዳድ እንደሆነች ብቻ የየሁሉንም እያንዳንዱን ካራክተራቸውን ለሲፈን ሲያጋራትም ነበረ ማለት ነው። ሲፈን በጣም ያው የሚያሳዝን ድርጊት ነው እንግዲህ የተገበረችው መጨረሻ ላይ ያሳዝናል። በእሳት መቃጠል ማቃጠል በጣም ከባድ ነው። እናም ባደረገችው ድርጊትም እጅጉን በጣም ደስም ተሰኝታለች ማለት ነው። በሌላ በኩል ደግሞ እንግዲህ ሞርዚናም በጣም ታሳዝናለች። የእራት ማዕዱ ላይም አንድ ላይ ተገኝታ ነበረ። ነገር ግን የእሳት ቃጠሎ ላይ ደግሞ እንግዲህ የእሷ በር ተቆልፎባት ነው ያው ራሷን የሳተች እብድ ናት ተብሎ በር ተቆልፎባት ነው የምትኖረው። እና አሁን እንግዲህ ያጭሱ ሲያፍናት በሩን ለመክፈት እንግዲህ ብትሮጥም በሩ ግን በኃይል ተቆልፏል፣ ተዘግቷል ማለት ነው። ያ የሚንከባከባትና የሚጠብቃት ሰው ያድናት ይሆን? እንግዲህ ሁላችሁም ግምት፣ ሀሳብ አስተያየታችሁን በድራማ ዙሪያ ላይ ያላችሁን አጋሩ ማለት ነው። ሌላው እንግዲህ ሜርሲ ሞርዚናን የሚንከባከባትን ሰው ስለ ሞርዚና ጤንነት አንዳንድ ነገሮችም ስትልም ስትጠይቅም ነበረ። እሱም ደግሞ እንግዲህ ለእሷ የሚገባትን መልስ ሰጥቷታል ማለት ነው። እናም እንግዲህ አምናንና ሙስጠፋ እንግዲህ ስለተከሰተው ነገር አዝኛለሁ ብሎ ካጽናናው በኋላ የማግዝህ ልረዳህ፣ የምትፈልገው ነገር ካለ አለው ከጎኔ ከአምናን በማለትም ሙስጠፋ እንግዲህ አንጀቱን ሊበላው ሞክሯል። ካለ ወደፊት አሳውቅሃለሁ፣ አሁን ላይ ግን ምንም ነገር የለም አመሰግናለሁ ነበር ያለው። እናም እንግዲህ የነ አምናን ቤተሰቦች እንግዲህ ወይዘሮ ሰማህ ባደረገችው የሲፋንን እናት እንግዲህ እናቴን ወይዘሮ ሰማህ ነች የገደለችው፣ እናም መበቀል አለብኝ፣ የእናቱን ሞት የማይበቀል ልጅ አይወለድ እያለችም ባደረገችው ነገር በጣም ደስ ብሏት እንግዲህ ቤቱ በእሳት እየጋየም እየነደደም ተመልክተናል ማለት ነው። እንግዲህ ከዛ ቤት ውስጥ ማን ይሆን የሚተርፈው? ይተርፉ ይሆን? ሁሉም ጉዳት ይደርስባቸው ይሆን? ያልቁ ይሆን? እንግዲህ ብቻ እሳት እስከሆነ ድረስ ከባድ ነው እና ለመገመትም ይከብዳል። ሁላችሁም ግን የተሰማችሁትን ያያችሁትን ግምት፣ ሀሳብ አስተያየታችሁን በኮሜንት አጋሩን ማለት ነው። እኔ እንግዲህ አምናን ያው በእርግጥ የሚያተርፋቸው ሰዎች ይኖራሉ ብዬ አስባለሁ።
ማንን ነው ግን ጄሪን ወይንስ ብሌንን ነው ቀድሞ ሊያወጣ የሚችለው? ማንን ይመስላችኋል? ውድ ቤተሰብ ይህንን ቻናል እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ቀጣዩን ክፍል ደግሞ በቀጣይ የምናይ ይሆናል። እስከዛው ድረስ ባላችሁበት ቸር ሰንብቱልን። እጅጉን በጣም መሳጭና ልብ አንጠልጣይ ድራማ ነው።